ያው ለማውራት ያክል ነው ለቤተሰብ ነግሬያቸዋለሁ። እዩ አንተን ፈልጌ ነበር ያው ደውዬ ያለው መጀመሪያ አሁን እየተፈጠረ ባለው ሁኔታ ነው በእና አብርሃም ኬስ በፍቅር እየመመለስ እንጂ ያለብህ በፍቅር እኔ መልሳታለሁ። አሁን እኮ እናንተ ማናችሁ በመሀል እንደ ሽምግልና እየመጣችሁ ነገር ሲሆን ነው መልስ ለመስጠት አብርሃምም ያው ልኮኝ በቃ ሲጫነኝ እንደዚህ በቃ የምታስተካክልበትን ነገር ቶሎ ፍጠር ምናምን ብሎ ልኮኝ ካስቀየምኩም ይቅርታ በቃ አብርሃም ነው ይላከኝ እያልኩ ነው ያለው። እሺ እኔ ምን ላድርግ? አብርሃም ነው ይላከኝ እያልኩ ነው እኮ አዩዬ አሰራቂስ የለም ወይ ሃይ የሚለን ሰው ገላጋይ ቀናት አለፉ ተኮራርፈን። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ አለን። ያው ከእግዚአብሔር ጋር እስካሁን አለን። ቤተሰቦች ያው ብዙ ነገር እየተከናወነ ያለው በአሁኑ ሰዓት ያው የዩኤልም ጉዳይ አዲስ አበባ ነበርኩኝ የሆነ ሰዓት ተመልሼ መጣሁኝ። አብርሃም መጥቶ ነበር ቡታጅራ አቤልንም ከሶሊም ጋር ያወርተዋል አንዳንድ ነገር ቤተሰቦች እንዳያችሁት ቪዲዮውን ማለት ነው። እና ዩኤልንም ፈልጎት ነበር አመጣጡ አብርሃም ማለት ነው ስላለው ነገር እንዲያወሩ ዲስከስ እንዲያረጉ ስላለው ነገር ለማረጋጋት ምናምን በቃ እሱን ነገር ለመጨረስ ዩኤልን ለማግኘት መጥቶ ነበር። ዩኤል ደግሞ ያው ስልኩም አልሰራም የት እንደነበረ አልታወቀም። ቤተሰቦች ያው ፕሮግራም ኖሮበት ሊሆን ይችላል የሆነ አንዳንድ ቦታ ላይ ሄዶ ሊሆን ይችላል ግን አላገኘውም አብርሃም ማለት ነው። በዛን ሰዓት አብርሃም እኔ ጋር ደውሎ አግኝቼው ነበር። አንዳንድ ነገሮችን አውርተናል ከአብርሃም ጋር ጓደኛሞች አይደል ወይ ለምንድን ነው እንደዚህ የሚሆኑት? ያው ይገባኛል እህቱ ነች ሶሊም ብትሆን እህቱ ነች የዩኤል ግን በእንደዚህ አይነት በኩል አልነበረም ጨቃጭቅ የነበረባቸው መስማማት አለባቸው ነገሮችን ማብረድ እንጂ ወደ ከፋ መንገድ መሄድ እንደሌለበት ነበር ያወራኝ የነበረው አብርሃም ማለት ነው ቤተሰቦች። ስለዚህ እኔን አብርሃም አንዳንድ ነገሮችን እያወራኝ ነበር። ለምንድን ነው እርስ በርስ እንደዚህ የሚሆኑት? ለምንድነውስ የሚጣሉት ምናምን ነገር ሲል ያው ሶሊም ያው የዩኤል ነች ያው እህቱን መቅጣት አለበት ወደ ሌላ ነገር እንዳትገባ ወይም ትምህርቷም አለ በዛ ላይ ደግሞ እቤት ብዙ ነገር የሚጠብቃት ልጅ ነች። ለምን እንደዚህ አይነት ስሜት ውስጥ ትገባለች ነገር ነው ያው በሱም አይፈረድም በዩኤል። አቤልም ያው ጓደኛም ስለሆኑ ኖርማል ጓደኛሞች ስለሆኑ በሌላ ነገር አላሰበውም ግን ሰው የተረዳ ያለው በሌላ ነገር። ስለዚህ ዩኤል የራሱን የሆነ ያው ከአቤል ጋር ያለመግባባት ብዙ ነገር ተፈጥሯል። በጣም ብዙ ነገር ዩ ኢንተርቴይንመንት እስከመታሰር ድረስ ደርሷል። እነ ሳምሪም በቃ ሁላቸውም በጣም ተጎድተው ነበር ቤተሰቦች እንደምታዩ። ያው ሶሊም አሁን ያለችበት ነገር ያው ብቻ ይሻላል አሁን ይሻላል። እና ለዩኤልም ደውዬለት በእንደዚህ አይነት ኬዝ እንድናወራ ደውዬለታለሁ ቤተሰቦች። ዩኤል እየመጣው ነው ብሏል እንጠብቀዋለን። ለምን አብርሃምንም የነገረኝ ያወራኝንም ነገር እነግረዋለሁ እና ስላለውም ነገር ያው ጓደኛዬም ስለሆነ ያው ብዙ ነገር አሳልፈናል እኔና እሱ። ግን ያው ያለኝን ስሜት ለመናገር ያክል ነው እዚህ ቪዲዮ ደቅኝ የመጣሁት። እዩን እንጠብቀውና ያው ስላለው ነገር እናወራለን ቤተሰቦች። እኔ በጣም ነው የደበረኝ ያው ሰው ሲጣላ ሰው እንትን ሲል በጣም ነው የሚደብረው። አብዛኛው ደግሞ ባልሆነ ነገር ወይም ባልተከሰተ ነገር ሰው እንዲህ ሲደባበር በጣም ነው የሚያስጠላኝ። ሶሊም እዩ ሁሉም ያሉበት ነገር በጣም ያስጠላ። በቃ የሆነ ጭቅጭቅ እንትን ብሏል ቤት በቃ ጭቅጭቅ እየተፈጠረ ነው እንዳለ ማለት ነው። ጓደኛሞች እንዳለ እየተጣሉ ነው። ግን ለምን ይሄ ሁሉ ነገር ይሆናል? እና ይሄን ነገር ቢያንስ የሚስተካከልበትን ነገር እነግረዋለሁ ለእርሱም የሚሰማኝ ከሆነ ማለት ነው። የሚሰማኝ ከሆነ ስላለው ነገር እነግረዋለሁ ቤተሰቦች እንጠብቀዋለን እሱንም። እኔ በጣም ነው እንትን ግራ የገባኝ ማለት ነው በጣም። ስለዚህ እኔ ያንዳንዱን ነገር እነግረዋለሁ ምናምን ነገር ወይ አማንስ አለው አባቴ ሰላም ቤተሰብ እናችሁ ደህና ነህ አለ። ዛሬ ከረጅም ጊዜ በኋላ ካሜራ ደቀነታ ምንድነው? አንዳንድ ነገሮች ያው ለማውራት ያክል ነው ለቤተሰብ ነግሬያቸዋለሁ። እዩ አንተን ፈልጌ ነበር ያው ደውዬ ያለው መጀመሪያ አሁን እየተፈጠረ ባለው ሁኔታ ነው በእና አብርሃም ኬዝ ነው በእና አብርሃም ኬዝ ምናምን ሳይሆን
ኖርማን ስለ ያው የእነ አብርሃም ኬዝ እኮ ያሳስበናል። ግን ቢሆንም አሁን ስላለው ነገር እኔ አሁን ስለተሰማኝ ነገር ነው እንትን እያልኩ ያለሁት። አብርሃም እኔ መልእክት ልኮኝ ነው አንተ ጋር ስልክ አላነሳህም፣ ሌላ ቦታ ሆነ ምን አልነበርኩም። እኔ ፕሮግራም መልእክት ልኮኝ ነው በቃ አንተ ጋር መልእክት ልኮኝ ነበር። የቅርብ ጓደኛው እኔ ስለሆንኩኝ ያንተ ያን ነገር ይስተካከልበትን ነገር እየደወለልኝ የነበረው ለዛ ነበር። እየደወለልኝ ነበር። ስልክም አንዳንዴ ይሰራል፣ አንዳንዴ ለሚጠራ ላታነሳ ምናምን ነገር ለምን እንደሆነ አላውቅም። ያው ብቻ አብርሃምም ሊያወራኝ የሚችልበትን ምክንያት ታውቀዋለህ። በቃ ተረድቼዋለሁ። ለዛ ነው እና እኔ በዚህ ጉዳይ በጣም ብዙ ሰው እየገባበት ነው እና ቡቼ ምን ማድረግ እንዳለብኝ ግራ ገብቶኛል። ማለት እኔ ጥፋተኛ ሆኜ እኮ አይደለም ቡቼ። አሁን አንተም አሁን መታላ አብርሃም በእርግጠኝነት እኔ እንድትናገረኝ ነው የመጣው። መናገር ሳይሆን በቃ ነገሮችን በቃ የሚስተካከሉበት መንገድ ለመፍጠር ነው። እኔ ሁሌ ጭቅጭቅ ብዙ ነገር አየሁኝ። እኔ ማለት መልስም ያልሰጠውበት ምክንያት እኔ ትፈታላችሁ ብዬ ነበር ግን ሁሌም በቃ ደጋግማችሁ በቃ የሆነ ማየው ነገር ደስ አይልም። ስለ በእንደዚህ አይነት በኩል መሆን የለበትም። ይገባኛል። እህትነች አቤልን በጣም የምትወደው ጓደኛ ነው ያንተ። ግን ምንድነው እስከመቼ ነው እንደዚህ እየተጨቃጨቃችሁ የምትቀጥሉት? ያንን ነገርም ደግሞ ለመናገር ብሎ ነበር አብርሃም እዚህ ድረስ መጥቶ አንተ ጋር የደወለልህ የሆነ ቪዲዮ ካያ አላውቅም። ስቶሪና ባንድ ላይ ሆነ ሰርተዋል። አብርሃም ማስቀየመው ጓደኛ አይደለም፣ በጣም ወዶ ልጅ ነው። አውቃለሁ። አሁን ላይ በዚህ ጉዳይ እኔ የሚስማማበት ሁኔታ ውስጥ ስላልሆንኩ አግኝቼው ለሱ የሆነ ነገርን እምቢ ማለትም ከሱ ጋር ተቃራኒ ሆኜ ማውራት ስለማልፈልግ ነው የሸሸሁት፣ እውነቱን ስነግርህ ማለት ነው። እና ደግሞ ማለት ነው ጉቺ አሁን በሶሊ ጉዳይ አንተ እህት አላ ያባኛላ ታናሽት አለች። እሺ ድሮ እንዴት ነበር የምትሆነው? ታናሽት ሰው ሲናገራት ምናምን አጉል ቦታ እንዳትሄድ እንዴት እንደምትቆጣጠራት እንደነበር ታውቃለህ። ልክ ነህ እኮ እዩ አንተ እኮ። አሁን ግን ትልቅ ሰው ስለሆነ ከዚህ በኋላ ትቆጣጠራትና በቃ እቺ ልጅንም መቆጣጠርበት እድሜዋ ላይ ነው ያለችው፣ ገና ነች እድሜዋ። ስለዚህ ቢያንስ እቺ ልጅ 12 ያክል ከጨረሰች በኋላ ነው በደንብ ልታገናዝብ የምትችለው ማለት። እስከዛ ድረስ ለማራት ይገባል። እስካሁንም በእኔ እንትን እየሄደች ስለነበረ ማለት ነው። እና እኔ አናደደኝ ነገር ከጀርባ የሆነው አቤል ያን ነገር ማድረጉ ነው፣ እሷን ማግኘቱ ነው። ግን እኔ አቤል መጥፎ ነው እያልኩ አይደለም፣ የትም ቦታ የምናገረው እኔ አቤል መጥፎ ልጅ ወይ መጥፎ ባህሪ መጥፎ እንትን ያለው ልጅ እንዳልሆነ አውቃለሁ። አንተም ታውቃለህ፣ ጓደኛችን ነው። ግን በቃ በእኔና በሶሊ ምክንያት አቤል ላይ እንደዚህ አይነት ነገር እየተከሰተ ነው። ድጋሚ እኔና እሱ ተጣልተን ሌላ ነገር በዚህ ልጅ ምክንያት ሌላ ነገር ውስጥ እንድንገባ አልፈልግም። ጓደኝነታችንና የጥቁር ነገር እንዲኖር አልፈልግም እኔ እኮ ያንን ነገር እኮ ማስተካከል የምችሉት በመግባባት በማውራት እንጂ በመጨቃጨቅ ፖሊስ ጣቢያ ድረስ በመሄድ ሌላ ነገር አተካራ ውስጥ በመግባት አይደለም። ቁጭ ብላችሁ የምታወሩበትን ነገር መፍጠር እንጂ እኮ አቤልም እኮ ሌላ ነገር አስበው አይደለም ሶሊን የሚገናኙበት ምናምን ነገር ኖርማል በቃ ጀስት ጓደኛ ስለነበሩ ነው። ገብቶኛል። ያወራሉ እኮ እኔ እኮ መጥፎ ነገር ይኖራል በማለት ነው። ግን ለምንድን ነው የዋሸኝ? ለምንድን ነው የደበቀኝ ነው አሁን ጥያቄው። እና ደግሞ እኛ ሁሉ ጠፍቶ እሱ ሁሉ እስር ቤት እንደዚህ ስንሰቃይ እዩ ታስሮ ነው የወጣው። አይተሃል? አውቃለሁ፣ አይቻለሁ። እዩ ታስሮ በቃ እኔ ላገኘው ራሱ በጣም ደብሮታል። በስነ ስርዓት ራሱ አያወራኝ ማለት እኛ ብልጦነን እሱ በሞኝነት የገባ እየመሰለ ነው። ግን እንዳትሄድ ብዬው ነበር። እዩ እስር ቤት የገባበት ምክንያት እሱ ነው። እና ያ ሁሉ ነገር ሲሆን አቤል መናገር ይችል ነበር። እኛ በቃ ያስጨነቀን እኮ ሌላ ነገር አልነበረም። የአቤል ጉዳይ ነው ያስጨነቀን መጥፋቱ ማለት እንደዚህ ያክል አንደባበቅም። ለምንድን ነው የሁሉ ነገር? እስቲ ምንድነው ሚስጥሩ? ምንድነው ሚስጥር አለኝ ይላል አናውቀውም። ነካምሪ እንደምታያቸው ናቸው ለነሱ የነገራቸው ነው ሚስጥር ብሎ ነው የነገረን። ለነገራቸው አንችልም አሉ። እስኪ አንተ ከቻልክ አንተን ይሰማል አይደል አቤል? ሚስጥሩ ምን እንደሆነ እስኪ ጠይቀው። እኔ እኮ አቤልን ብዙ ጊዜ ያግኝቼውም አወራው ነበር። ግን በቃ እኔ ነገር ውስጥም ብቻ አትግባ፣ በቃ አንተ የማታውቀው ነገር ብዙ ነገር አለ ምናምን ነገር ነው ሁሌ የሚለኝ። እኔ አሁን እዩም ብዙ ጊዜ እንደውም እናንተ ተገናኝተን አልነበር በይስሙ በቃ ትፈቱታላችሁ ብዬ ማለት ነው። አዲስ አበባ ስለነበርክ እኮ በቃ እንጂ አዎ ትፈቱታላችሁ ምናምን ብዬ በቃ ጭራሽ ፖሊስ ጣቢያ ድረስ እዩ መታሰሩ ምናምን በቃ ሌላ ነገር ሲሆን ነው መልስም ለመስጠት አብርሃምም ያው ልኮኝ በቃ ሲጫነኝ እንደዚህ በቃ የምታስተካክልበትን ነገር ቶሎ ፍጠር ምናምን ልኮኝ አብርሃም ራሱ ማለት ነው። እዩልን አግኘውና ቀጥታ አናግረው አለ። በቃ አንተን ነው የሚሰማ አናግረው ብቻ ስለኝ ነው። አሁን እኔ በቃ እሱ በቃ ኦቨር ሲሆንብኝ እሱ ነው በቃ ያዘኝ ብቻ እኔ ሌላ ሰው ቢሆን ኖሮ እንዴት ምን ላደርግ እንደምችል ታውቃለህ እኮ። እኔ ታዳምጠኛለህ ብዬ ነው አንተ ነው ሌላ ሰው አቤል ባይሆን ኖሮ ምን ላደርግ እንደምችል ታውቃለህ። አውቃለሁ ልክ ነህ። በጣም የምታከብረው ግን አሁን ሁለታችሁንም አንተንም አብርሃምንም በጣም አከብራቸዋለሁ። ጓደኞቼ ናቸው። ግን ላስቀይማችሁ አልፈልግም።
በዚህ ጉዳይ እኔ ሰው አይግባ የሆነ ነገር እስካስተካክል ድረስ ሰው አይግባ በእናትህ እንጂ እኔ አሁን ላለማስቀኝ ለዚህ ጉዳይ እንደጠራኝው አላውቅም። እኔ አሁን ላይ ባለው ነገር ምን ማድረግ አለብን እዩ ይለ እና ብለህ ታወራኛለህ ብዬ ነበር የጠበቅኩት። ግን በዚህ ጉዳይ ስለመጣ ያው አንተም አብርሃም ልኳል ነገሮች መጥፎ ነገር እንዳይፈጠሩ ትፈልጋለህ። በዚህ ጉዳይ ብቻ እኔ ሰው ማዳመጥበት ሁኔታ ውስጥ አይደለም ወይስ ከመች ማለት አሁን ምን አትፈልግም ነው? አዎ እኔ ይሄ ነገር ሰው እንዲያወራ ማለት በህይወቴ መጸጸት የምፈልገው ነገር ውስጥ አልገባም። እኔ ፍቅር ይዞኝ ያውቃል። በልጅነት ያሳለፍኳቸው ነገሮች አሉና የልጅነት ፍቅር ማለት በጣም መጥፎ ነገር ነው። ብዙ ነገር ነው የሚያበላሸው እና ደግሞ አይዘልቅ ብዙ ጊዜ ለምን በምታገናዝበትና በምታስተውልበት አይምሮ አይደለም የልጅነት ፍቅር የሚመጣው ማለት ነው። በስሜት ነው። ያ ስለሆነ ሌላ ነገር ተፈጥሮ ሌላ ነገሮች እንትን ከማለታቸው በፊት እኔ በዚህ ጉዳይ ማንም ሰው እንዲያወራኝ አልፈልግም። አይደለም ቡቼ እናንተ ጓደኞቼ ናቸው አይደል? ቤተሰብ መጥቶ ቢያወራኝ መስማማበት ጉዳይ አይደለም። እዩ ሄደሽ አሁን እኛ ካላወራን ቅርብ ሰዎች ጓደኞች ካላወራን ማን ነው መጥቶ ባዳ መጥቶ ነው እንደዚህ አይነት ነገር የሚፈታው? አንተም እንደገና አሁን ለአቤል ደግፈህ እኔ ታግዘኛለህ ብዬ አንድ የምጠብቀው የነበረው አሁን አቤልን እኮ ደግፌው ምናምን አይደለም እኔ አይደለም እዩ ለአቤል ደግፌ ምናምን አይደለም፣ ግን ሁላችሁም በቃ እንድትስማሙ ስለፈለኩ ነው። በቃ ሌላ ነገር ውስጥ እንድትገቡ ስላልፈለኩ ስሜታዊ ሆናችሁ አንዳችሁ ሌላ ነገር እንዳታደርጉ ካሁኑ ለማስቆም ብዬ ነው እንጂ እኔ አቤልን ደግፌ ወይ አንተን ደግፌ ምናምን መጥቼ አይደለም። ነገሮች ሁላችሁ በቃ አልጋ ባልጋ እንዲስተካከል ነው ፈልገው ያን ነገር ማድረግ ደግሞ ማስተካከል ትችላላችሁ። እናንተ መታችሁ ባወራችሁኝ ቁጥር ለሚያይን ሰው ለማህበረሰቡ ምናምን ለኦዲየንስም በቃ እንትን ነው እየመሰላችሁ ያለው። እኔ በጣም እንትን እያልኩ ነው ማለት አግሬሲቭ ሆኜ እያወራሁ ስለሆነ እየተቆጣሁ ስለሆነ በጣም መጥፎ ነገር እዩ እንደዚህ አይነት ልጅ ነው እንዴ እስከመባል እየደረስኩና እኔ ይሄ ነገር ሲገባችሁ ይገባችኋል። እናንተም ማለት ነው ሲገባ ይገባል። ለምን እንደማደርግ ይገባችኋል የሆነ ቀን ላይ ማለት ነው። ምክንያቱም እዩ ልክ ነበር ልትል ትችላለህ፣ ግን ያ ነገር ከመፈጠሩ በፊት እኔ መጸጸት አልፈልግም ነው። እኔ አሁን ከዚህ አቋም ውጪ ብቻ ሌላ ነገር የለኝም እና ምን አድርግ ነው ቆይ የምትለኝ? አሁን አቤልና ሶሊ ተዋቸው እንደፈለጉ ይሁን ነው የምትለኝ? እንደዛ እያልኩ ጊዜዋን ከትምህርቷ ውጪ ለሌላ ነገር እንድትሰጥ አልፈልግም። ትምህርቷን ማውቅ መማር አለባት ብቻ። እኔ እኮ አንተ እንደውም ትቆጣጠርልኛለህ ብዬ ነው እኮ። ልክ ነህ እኮ። እኔ እኮ አሁን ሶስታችሁም ቢሆን በቃ ቁጭ ብላችሁ የምታወሩበት መንገድ መፍጠር እንጂ እኮ አሁን አንዳቸው እንደዚህ ሌላ ነገር እየበደለ ነው እንደዚህ እያደረገ ነው እኮ ማለት አይደለም። ግን ሶሊም እኮ ገና ሕፃን ልጅ ነች፣ ተማሪ ነች ገና 11ኛ ክፍል። እኔም እኮ የታለ ገና እኮ ሶሊም ገና እኮ ተማሪ 10ኛ ክፍል ነች፣ ገና 12ም ገና አልደረሰች። በጣም ነው ማስበላት። የጓደኛዬ ነች። አቤልም ታውቀዋለህ፣ የሁላችንም ጓደኛ ነው። በመሀል አሁን አንተን እዚህ ጋር እየተሰቃየ ነው፣ በመሀል በጣም እየተጎዳ ነው። ያንተ ቤተሰቦች በእርግጥ አልተረዳችሁትም እሱ እዩንም ማለት ነው። ግን እኔ አሁን እንዴት እንደሆነ አላውቅም። ነገሩን መፍታት እንዴት ነው የሚቻለው? ብቻ ቆይ አንዴ በእናትህ እዩዬ በእናትህ እኔም ስሙ ሲጀመር ማለት ነው ሶሊ ከማንም በላይ ማገናዘብ ብዙ ነገር የምታገናዘብ ታውቃታለህ። በቃ አክቲቭ ነች ነገሮች ላይ የትኛውንም ነገር በአግባቡ ነው። እኔ በሶሊ በኩል ሌላ ነገር ይፈጠራል ብዬ አይደለም ማሰብ፣ ግን መጥፎ ነው መላመድ፣ መጥፎ ነው መላመድ፣ በጣም ከምንም በላይ መጥፎ ነው። ያንን ነገር ነው እኔ ማሰበው። ያሳለፍካቸው ብዙ ነገሮች አሉ አይደል ብቻ እና እኔ አሁን በቃ ይቅርታ ካስቀየምኳችሁም ይቅርታ። እኔ በዚህ ጉዳይ ቡቼ ሰው ከእንግዲህ በኋላ እንዲያወራኝ አልፈልግም። በቃ ከቻልክ ሊያወራኝም የሚመጣም ሰው ካለ በዚህ ጉዳይ እኔ ሰው ማውራት አልፈልግም። ይሄ በእንደዚህ አይነት አይደለም፣ ማይፈታ ነገር የለም እኮ እዚህ ዓለም ላይ። አንተ እኔ አላሳዝናችሁም እንዴ? እኔ እኮ እዚህ ዓለም ላይ ማይፈታ ነገር የለም። እዩ አይደል ማውና አንተ ተረጋጋ። ኃላፊነት ተሰጥቶኝ ያለው ልጅ በሷ ጉዳይ። እሺ አንድ ነገር ልንገርህ ደግሞ ኃላፊነቴን ካልተወጣው እኔ በቃ ሌላ ነገር ውስጥ ነው የምገባው። ለዛ ነው ማንም እኮ እዚህ ጋር መጥቶ የሚያወራ ከአንተን ስላከበረ ነው፣ ስላንተ ስሜት ስላለኝ ነው እንጂ ለምን አወራለሁ? ገባ? ስለሁላችሁም ስሜት ስላለኝ እንጂ ለምን አወራለሁ? የኔን ፍላጎት አክብሩልኛ፣ የኔንም ስሜት አክብሩልኝ። እናንተ ብቻ የራሳችሁን ስሜት እያወራችሁ አንድ እዩ ብቻ ነው የሚረዳኝ። ለዛውም ያ ሁሉ ሰድቤው ያ ሁሉ አንቋሽሼው አንተና አቤል የቀመራችሁት ቀመር ነው እያልኩ ስንት ነገር ነው የተናገርኩት እዩ። ግን አሁን ላይ ግን ከኔ ጋር ነው ከጎኔ ነው ያለው። እኔ እኮ ለሱ ደግፌ ነው እንደመጣሁ እዩ። አረ በሚካኤል ሌላ ነገር እንትን አታስበል። አይደለም እኔ ተደግፋል አይደለም፣ በቃ ተረዳኝ። በቃ በዚህ ጉዳይ አትምጡ ነው። እኔ እኮ አሁን ነገሩ እንዲፈታ እኮ ነው። እኔ እዩ እንዴት እንደምትረዱኝ ምን አላውቅም። አንተ ይገባችሁ አይደለም እዩ። ተረጋጋ መጀመሪያ። ከስሜታዊነት ውጣ። በቃ አንተ ከስሜታዊነት ነገር ውጣ። በቃ በጭራሽ ነቅለህ ውጣ። የምር እዩ። ከዛ ቆም ብለህ አስብ። እህትህ እንዴት መመለስ እንዳለብህ ራስህ ታውቃለህ። አቤል ለመለሳት ፈቃደኛ አልሆናችሁልኝ። በመሀል እየገባችሁብኝ ነው አይደለም። በቃ እህቴን መቆጣጠር እችላለሁ እኮ። እህቴን በእንደዚህ ታግባብ አይደለም መመለስ የምችለው ከአቤል።
እሺ እንዴ ነው አላውን ያቺ ትመለሳለች አትመለስም። ሶሊ በቃ ማገላዘብ ስህተት ነው፣ መጣላት ስህተት ነው። መማታትም አልነበረብኝም። አዎ ያን ነገር መፍታት ነው ያለበት። እንደሱ አይነት ነገር ከእንግዲህ በኋላ አይፈጠርም። እህቴን ግን በምቆጣጠራት መንገድ እኔ ራሴ እቆጣጠራታለሁ እኮ። እንደዛ ደግሞ ስትቆጣጠራት ሌላ ብዙ ነገሮች ማበላሽት የለብህም። በአግባቡ ነው መሆን ያለበት። ውጪ እኔ ፍቅር ውስጥ ምን ውስጥ ገብታ እቺ ልጅ የሆነ ነገር እንድትሆን አልፈልግም። በቃ እኮ ያን ማትፈልግ ነገር ደግሞ እኮ አንተ ከባድ ነገር ነው። እኔ ያሳልፍ ይሆን እኮ ያን ነገር ማትፈልግ ከሆነ አንተ ጓይ ያልክ ሳይሆን በፍቅር ይመመለስ እንጂ ያለብህ በፍቅር እኔ መልሳታለሁ። አሁን እኮ እናንተ ማናችሁ በመሀል እንደ ሽምግልና እየመጣችሁ ነገሩ እንዲፋፋም ታደርጉብኛላችሁ። እህቴን እኔ ተቆጣጥሬ ማስቀመጥ እችላለሁ። እኔ ነገሩ እንዲፋፋም ምናምን እሱ አላርፍም ብሏል። አቤላ እየመጣ እያገኛት ነው አይደል? እኔ እህቴን በሚይዝበት መንገድ ይዛታል። እኔ እኮ አቤልም ያንን ነገር እኔ ካላደረገ ይመችው። አቤልንም እኮ እኔ በማግኘው በኩል አግኝቼ እያናገርኩት ነው። አቤልም ነው እያናገርኩት እየላከ ያለው አይደለም። እኔ አቤል እኮኝ አይደለም። እኔ ትክክለኛው እኔ አብርሃም ነው። በቃ በጣም ኦቨርም ሲሆንብኝ እኔም ላናገር ብዙ ጊዜ ሞከርኩኝ፣ ስልክ አይሰራም። በቃ ትላንትና ፈልጎ አቤል መጣ፣ እንትና አብርሃም መጣ፣ ስልክ አይሰራም። ይሄን ነገር አስተላልፍልኝ አለኝ። ሲጀምር አብርሃም ነው። እኔ ለምን ዋሻለሁ? ግን አሁንም ቢሆን በቃ አንተ ተረጋግታና በስትክክል ማውራት ያለብን ነገር አውራ። ከሷ ጋር ነው ተረጋጋ። እያወራሁት ነው እኔ ላወራት እያወራሁት ነው፣ ግን በመሀል እየመጣ ህይወቴን እየበጠበጠው ነው። ከቻልክ አቤል ጋር ሂድና አሳርፍልኝ። በቃ እኔ ሌላ ነገር ውስጥ አንግባ። ከአቤል ጋር አሳርፍልኝ እስቲ በእናትህ አቤል ለምን አቤልን ብቻ አሳርፍልኝ። ለምንድን ነው ሌላ ነገር አይደለም። እኔን እስቲ አግዘኝ፣ በዚህ እንኳን አግዘኝ። በቃ አቤልን ማስተው ከቻልክ አስተው። እኔ እሺ ምን ልጅ አይደለም፣ አልስማማም በዚህ ጉዳይ። አቤል እኮ እህቴ ነች፣ ስርዓቱን ይይዛል፣ ችግር የለውም። ስለ እንደዚህም የናክል ባለጌ ሆነ ልጅ አይደለም። ነገሮችን እያስተካከለ አውቃለሁ፣ ባለጌ ነው እያልኩ አይደለም። እንደ አቤል ምስኪንና ጥሩ ልጅ አልነበረም፣ ግን ይሄ ነገር እንዲፈጠር አልፈልግም። እኔን ሊረዳኝ አይገባም እንዴ? እስኪ እኔን ይረዳኝ። ብዙ ነገር እኮ እኔና እሱ ካወርተን እናውቃለን። ከዚህ በፊት ያሳለፍኩትን ላይፍ ነግሬዋለሁ። ስለ ድሮ ፍቅረኛ ይኸውልህ እኮ ያውቃል፣ ዩኒቨርሲቲ ስለነበረኝ ፍቅር ምናምን። በቃ እኔ በስሜታዊ የሚሆን ነገር አልፈልግም። ያ ማለት ለሁለቱም ስለማስብ ነው ይሄንን ነገር ማለት ነው። አይሆንም በቃ ቡቼ፣ እኔ አሁን በዚህ ጉዳይ ቅርታ እንትን ካሉ እሺ፣ በቃ ይኸውልህ የመጨረሻ ነገር ልንገር። በዚህ ጉዳይ ማንም ሰው እንዳይመጣብኝ በእናት በተቻለ አቅም ለሁሉም ሰው ነገር እና ለይኸውልህ ቪዲዮም ልንሰራ ወይ ሌላ ነገር ማሳብ ካለ በሌላ መንገድ ጥራኝ፣ ግን በዚህ ጉዳይ ድጋሚ እንዳጠራኝ በእናት ቡቼ። እኔ ድጋሚ እዚህ ነገር ውስጥ በዚህ ጉዳይ ማለት የመጨረሻ አቋሜ ልንገር እኔ እሷን የማስቆምበት የራሴ መንገድ አለ። አስቆም ያ ነገር ደግሞ ለአቤል ምን ነገረው ከሆነ ነገረው። ብዙ ሰው ትጎዳለህ በዛ መንገድ እዩ። አሁንም እኮ እየነገርኩህ ነው። እኔ በጸብ ምናምን ውስጥ አልገባም። በማስቆምበት ቦታ አስቆማታለሁ። በጣም አከብራለሁ። እኔ እኮ አብርሃም ነው እኮ ካስቀየምኩም ይቅርታ በቃ አብርሃም ነው እኮ ይላከኝ እያልኩ ነው ያለው። እሺ እኔ ምን ላድርግ? አብርሃም ነው ይላከኝ እያልኩ ነው እኮ። እዩ አንተ ነው እንደሆነ አላውቅም። ያው ይሄ ልጅ ግራ እየገባኝ ነው። ያው በእርግጥ ይከብዳል ነገሩ። እኔ ለማስተካከል ነበር የመጣሁት፣ ግን ከኔ በላይ ነው። ስለዚህ ያው ምን ላድርግሽ? ቤተሰቦች ያለውን ነገር ለማስፈታት ለመጨረስ ሞክሬ ነበር፣ ግን ምንም ያው አብርሃም ነው የላከኝ ብዬው ነግሬው ምንም ሊሰማኝ አልቻለም። ቤተሰቦች ለአሁን ምንም ነገር አልተሳካም፣ ግን ያው ጓደኛዬ ነው። ይሄ ነገር እንዲፈታ ፈልጋለሁ። ያው እንቀጥልበታለን። እስከ መጨረሻው አወራዋለሁ። በስልክም በምንም እያወራሁት ሊሰማኝ ከሆነ እስቲ ጠይቀዋለሁ። ቤተሰቦች ብቻ ከባድ ነው።